የቀዳማዊት ቤት የኔ ቤት ፍቅር ፍቅር የሚሸትበት ቀን ነው። ከቀዳማዊት ጋር ጣፋጭ የፍቅር ጊዜ የማሳልፍበት ቀን ነው። እህቶቼ ወንድሞቼ ከወደዷት እኔ ለምን እጠላታለሁ? እችን የመሰለች ወርቅ ልጅ ላጣት አልፈልግም። እንኳን ደህና መጣሽ። አበባ ብሽ ከራራልኝ ለእኔ የሚሆን ትንሽዬ ቦታ ካለ ልብሽ ውስጥ ያንን ቦታ ላድሰው ፈልጋለሁ። የሌላ ሰው ሆነሽ ማየት አልፈልግም። ልቀቀኝ፣ ከዚህ በኋላ ያንተ እጅ እንዲነካኝ ሁላ አልፈልግም። እወጣለሁ። ከሌላ ሰው ህይወት ለመጀመር ብለሽ ነው ለኔ የኔን ይቅርታ ልቀበል የምትይው ነው? እንዳታስበው፣ ጭራሽ እንዳታስበው። ድጋሜማ በራሴ ፍቃድማ የኔ ልብ እንዲሰበር አላደርግም። ህያብ ይቅርታ አታደርግልም። ይሄ ምንድን ነው? ለኔ ልቤን ይጠግንልኛል። ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ፣ ቀዳማዊት ፋሚሊዎች በሙሉ፣ የኔ ወዳጆች፣ በእኔ የተከፋችሁብኝ ቤተሰቦቼ በሙሉ እንዴት ቆያችሁልኝ? ዛሬ አንዲት ትንሽ አጋጣሚ ተጠቅሜ ቀዳማዊትን እስኪ ልቧን ከከፈተችልኝ፣ ልቧ ከራራልኝ፣ ለኔ ያላት ፍቅር፣ ለኔ ያላት ያ ለኔ የማይጨክነው ልቧ ከተመለሰ ብዬ ዛሬ ቆንጅዬ ፕሮግራም አዘጋጅቼ እቤቱን ፏፏ አርጌ ሰርፕራይዝ ላደርጋት ነው። እንግዲህ ትላንትና ከትላንት ወዲያ ያቅሜን እየሞከርኩ ነው። ቤተሰቦቼ አይዞ ያንተ ናት እያላችሁ እያጠነከራችሁኝ ነው። በጣም ነው የማመሰግነው። ኑሩልኝ፣ እድሜ ይስጥልኝ። የኔና የህያ ፍቅር ተበጥብጦ እንዳይቀር የምትፈልጉ በጣም ብዙ ቤተሰቦች አላችሁ። ከልብ ነው የማመሰግነው። አሁንም ክበሩልኝ። ያው ቤተሰቦቼ ህያብ ዛሬ የለችም። ይህንንም ቤት አጋጣሚውን ልንገራችሁ። ያው እኔ ያለሁት እዚህ አይደለሁም፣ ህያብ ነው ያለችውና አብሪኮ እዚህ ነው ያለው። ጠዋት አንድ ፕሮግራም አለባት ህያብ፣ ልደት ነው መሰለኝ ያለኝ አብሪኮና እዛ ፕሮግራም ሄዳለች 4 ሰዓት አካባቢ። አብሪኮ ደግሞ ደውሎ ቤት ማንም የለም ሄዳለች ሲለኝ እስኪ ይህንን ፕሮግራም የፈጠነ አዘጋጅተን ስትመጣ ሰርፕራይዝ እናድርጋት ብለናል። እንግዲህ ቤተሰቦቼ ያዘጋጀሁት ፕሮግራም እችን ይመስላል። ቆንጅዬ መጠጥ አዘጋጅቻለሁ። ቤቱን ፏፏ አድርጌዋለሁ። ፍቅር ነው የሚሸተው። ዛሬ የቀዳማዊት ቤት የኔ ቤት ፍቅር የሚሸትበት ቀን ነው። ከቀዳማዊት ጋር ጣፋጭ የፍቅር ጊዜ የማሳልፍበት ቀን ነው። ይህ ቀን በጣም ናፍቆኝ ነበር ከምላችሁ በላይ በጣም ናፍቆኝ የጓጓውለት ቀን ነው። በአንድ ሰዓት ውስጥ ነው እኔና አብሪኮ ይህንን ቤት እንደዚህ ውብ ለፍቅር ዝግጁ ያደረግነው። ቤተሰቦቼ ማብራቱን አጥፍቼ ባሳያችሁ በጣም ደስ ይለኛል። እና ካሜራማን ና ላሳያቸው። ይኸውላችሁ ሲጠፋ እንደዚህ ነው፣ ማብራቱ ሲጠፋ ማለት ነው። ቤቱ ይህንን ይመስላል። ያው ቀዳማዊት እንግዲህ በጣም ልቧ ተሰብሯል አውቃለሁ። አስቀይሜያታለሁ። ልቧ ተሰብሮብኛል። በጣም ነው የሰበርኩት፣ ይገባኛል። በቃ ከራሴ ጋር አልነበርኩኝም። ቤተሰቦቼ ከኔ ጋር ፈጽሞ አልነበርኩኝም። ይቅርታ አድርጉልኝ ብያችኋለሁ። ለእናንተ የተከፋችሁብኝ ያዘናችሁብኝ በሙሉ ይቅርታ አድርጉልኝ። በቃ ምን መናገር እንዳለብኝ አላቅም። እንግዲህ ቀዳማዊትን የመሰለች ውብ ጨረቃ ቢራቢሮ የኔ እርግብ የመሰለች ልጅ እንድታመልጠኝ አልፈልግም። ቤተሰቦቼም የኔ እናት አባት እህት ወንድሞቼም አዝነውብኛል፣ ተከፍተውብኛል። ህያብ ካመለጠች የዚህ ቤት ልጅ አይደለህም እስከ መባል ድረስ ደርሻለሁ። ቤተሰቤ ያመነባት ልጅ እኔም ላጣት አልፈልግም። እናት አባቴ የወደዷት ልጅ እኔ ልጠላት አልፈልግም። እህቶቼ ወንድሞቼ ከወደዷት እኔ ለምን እጠላታለሁ? እችን የመሰለች ወርቅ ልጅ ላጣት አልፈልግም። በቃ
በጣም ብዙ ነገር ተባብለናል። በጣም ብዙ ነገር ብዙ ነገር ተባብለናል። የእሷ እናት እኔ ላይ እስከማክሮፍ የህያብን እናት አስከፍቻታለሁ። እንግዲህ ቤተሰቦቼ ከሌላው ጊዜ በተለየ ዛሬ ሽክ ብዬ ነው ቀዳማዊትን መጠብቃት። እቤቱንም እንደዚህ አሳምሬዋለሁ። በቃ ይቅርታ ከማለት ውጭ ምን አማራጭ አለኝ? ይቅርታ ብዬ ልቧን ከከፈተችልኝ ይቅርታ በቃ ከይቅርታ በላይ ምንም እንደሌለ አውቃለሁ። አልቅሳብኛለች። ያለቀሰችባችሁ ሴት ልጅ ጨክና መመለስ ይከብዳታል። ያ በቃ ምን ሴጣን እንደሳመኝ አላውቅም። በቃ ብዙ ነገር እየተባልኩ ነው። ብዙ ነገር በቃ ብዙ ወሬ አላብዛባችሁ። 7 ሰዓት ተኩል ሆኗል። 8 ሰዓት ነው የምትመጣው። ትንሽ ደቂቃ ነው መጠብቃት። ከዚህ በኋላ እንግዲህ መጠጣችንን አዘጋጅተናል። ቤቱን ፏ አድርገናል። ባይዘዌ ሳሎኑ ብቻ አይደለም። ኑ ላሳያችሁ። ና ካሜራማን ና አሳያችሁ። ይኸውላችሁ ውጪ ድረስ ማለት ነው፣ እታች በረንዳው ድረስ ነው ፏ አድርገን የጠበቅናትና በጣም ነው የሚያምረው። ከግቢ ጀምሮ ነው የሚያምረውና እንግዲህ አቅሜ በቻለው ለማሳመር ሞክሬያለሁ። እንግዲህ ቀዳማዊት ከዚህ በላይ ይገባታል። መቺን የመሰለች ውብ ልጅ፣ ፀሐይ የመሰለች ልጅ እንድታመልጠኝ አልፈልግም። በቃ ያው ካመለጠችኝም የኔ ጥፋት ነው፣ ይገባኛል። የዘላለም ቁስል ነው የማተርፈው፣ ሌላ ምንም አላተርፍም። እንግዲህ እግዚአብሔር ከኔ ጋር ይሁን፣ ፈጣሪ ይርዳኝ። ምን እንደሚፈጠር አላውቅም። ያው እዚህ ቤት እንዳትመጣ ተብያለሁ፣ ግን አብሪኮ መፍቻውን ተቀብሏት ይህንን ነገር ለሁለት አመቻችተነዋል እና አብሪኮንም ልትበሳጩበት ትችላላችሁ። እንዴት እንደዚህ ታደርጋለህ የምትሉ ቤተሰቦች አላችሁ እና ያው እኔ አስገድጄው ነው እና ይቅርታ ይደረግለት ካጠፋ። እንግዲህ እኔም ይቅርታ ከማለት ውጭ ምንም አማራጭ የለኝም። እንግዲህ ቤተሰቦቼ ያው ብዙ ነገር ማውራት እፈልጋለሁ፣ ብዙ ነገር መናገር እፈልጋለሁ፣ ግን ወሬ አላብዛባችሁ። ወሬ በጣም ነው የሚያሰለቸው፣ ይገባኛል። በጣምም ነው የሰለቻችሁ። የኔና የህያብ ጥል፣ የኔና የህያብ ጭቅጭቅ በጣም እንዳስጠላችሁ ይገባኛል፣ አውቃለሁ። እንግዲህ ህያብ የምትመጣበት ሰዓት እየደረሰ ነው። 20 ደቂቃ ምናምን ነው የቀራት። 20 ደቂቃ ማለት 15 ደቂቃ፣ ያው 8 ሰዓት ነው ደርሳለች ያለችውና እንጠብቃት በቃ።
ቤተሰቦች መታለች፣ እያመታለች እሷ ነች፣ እርግጠኛ ነኝ። እንኳን ደህና መጣሽ። አበባውን ተቀበይ። አበባ ይዘህ እንዳትመጣ እኮ ብለሽኝ አላውቃለሁ፣ ግን ተንበር አበባውን ተቀበይኛ እንዴ። ስለ አበባ አለም እዚህ ጋር እያወራሁት ምንድን ነው? ቤት ውስጥ አበባ ይዘህብኝ አትምጣ ከማባላሸት በስተቀር ምንም ነገር የለውም ብያለሁ አይደል? እሺ ግቢ እንዴ። እሺ ትንከኝ። እሺ ግቢ። እሺ ግባ። በጣም ደስ ስራ ፈት እየሆንክ ነው። እሺ መግባት ትችላለሽ አንዴ። አያ ምንም ይገባት ፈለግ የኔ ፍቅር ይኸውልሽ፣ ቤቴን ምን ያክል እያቆሸሽኩ እንደሆነ ነው አሁን ላይ እየተረዳሁ ያለሁት። ይቅርታ፣ ይህንን ፕሮግራም ያዘጋጀሁት በቃ ልብሽ ከራራልኝ ለእኔ የሚሆን ትንሽዬ ቦታ ካለ ልብሽ ውስጥ ያንን ቦታ ላድሰው ፈልጋለሁ። ያቺ ትንሽዬ ቅንጣት ያክል ምን ብዬ እንደማወራ አላውቅም፣ ግራ ገብቶኛል። በጣም ደንግጬ ስለሆነ ነውና እያ አንድ ጊዜ አናግረኛለሽ፣ ጊዜ ስጪ። ኦኬ፣ ማን ነው ቤት ውስጥ እንድትገባ ፈቃድ የሰጠህ? እሱም ተይው፣ በኋላ የምናወራበት ጉዳይ ነው። አሁን እኮ ማለት ካለ ፈቃዴ ቤት ገብተህ ቤቴን እያበላሸ አበባ ምናምን ነገር እየበተንክ ማነህ? ለምንድን ነው እንደዛ ያደረግከው? ፈቅጄልሃለሁ። በመጀመሪያ አልፈቀድሽልኝ። ኦኬ፣ አብሪኮ አንተ ነህ ቁልፍ የሰጠው። ይቅርታ፣ እኔ እሱ እንድትናገሪው አልፈለግም፣ ግን አሁን ያዘጋጅ እኔ ነበርኩ ሲጀመር ጥፋተኛ። እኔም ጽጌም ከሌለውኝ እዚህ ቤት ውስጥ ቁልፍ ይዤ ምን ነበር የሚጠበቀው? እዩ፣ እባክሽን አንድ ጊዜ አናግሪኝ እባክሽን። ስለምን እድል ነው የምታወራው? እኔ ከዚህ በኋላ እኮ ለአንተ ምንም አይነት ቦታ እንደሌለ ነግረኝ ነበር። አንድ እድል ስጭኝ እያ፣ አንድ እድል ስጭኝ እዩ፣ አንድ እድል ስጭኝ። ሌላ ምንም አልፈልግም። ስለምንም እድል እናታወራ ትላንትና ተነጋግረን ነበር። ወይስ በየቀኑ ጭቅጭቅ፣ በየቀኑ ንዝንዝ ነው የምትፈልገው? አልፈልግም። እኔ ከፕሮግራም ነው የመጣሁት፣ ደክሞኛል፣ ልተኛ ነበር የመጣሁት። አመጣጤ ቤቴ ልቀመጥ ላርፍ ነበረ። ምንም ግን ልታሳርፈኝ አልቻልክም። እሺ፣ እንዳያዘጋጀሁትን ፕሮግራም ምንም ይሄ ያዘጋጀው ነገር በሙሉ ለማስመሰል የተዘጋጀ ይመስለኛል። እያስመሰልክ ነው እንጂ ከልብ ያደረከው ነገር አይደለም። እያስመሰልኩ አይደለም። ያ የሚያስመስለው ኤፍሬም የለም። ያ ውሸታም አንተ ትላንትም ከትላንት ወዲያ የለም። ለምን አትረጅኝም? አስመሳይና አስመሳይ ብቻ ነህ። አስመሳይ እያልሽ አትስደብኝ። ይኸውልሽ ዝቅ ከፍ አታርጊኝ። በእግዚአብሔር እየለመንኩሽ እኮ ነው። እኔ ስንት ጊዜ ነው ከፍና ዝቅ ያደረከኝ? ካለምንም ነገር ይቅርታ እንዳደርግልህ ነው የጠበቀው? ይቅርታ እንዳደርግልህ? እኔ እኮ ህፃን ልጅ አለሁኝ። እንደዚህ ፊኛ ምናምን ጠብቀህ የምትለኝ ምን እንዳደርገው ነው? እንደዚህ እንድጠጣ ፈልገህ ነው ይሄን እንትን ያልከው? አሁን ፕሮግራሙ ባናበላሽው ደስ ይለኛል። ስለ ፕሮግራም ነው እያወራህ ያለው? አልገባኝም። ፕሮግራሙን እኮ ፈልጌ ያዘጋጀሁት አይደለም። እንዳትነካኝ። እውነቴን ነው፣ የምሬን ነው። እንዳትነካኝ። ለምንድን ነው አንተ ደስ እንዲልህ? እኔ እኮ አንተ ደስ እንዲልህ ብዬ እኮ ብዙ ነገሮችን ትቼ ነበረ ለአንተ። አንተ ደስ እንዲልህ እኮ እኔ ማንነቴን አጥቼ ነበረ። ወይስ ከዚህ በኋላ አንተ ደስ እንዲልህ ብዬ ብዙ ማድረግ የማልፈልገውን ነገር እንዳደርግ ነው የምፈልገው? እባክሽን እባክሽ አታስመስል። እንደዚህ እያልክ አታስመስል። ኦኬ፣ እኔን እዚህ ጋር እንትን ለማድረግ ነው፣ ተወቃሽ ለማድረግ ነው እየሞከርክ ያለው። እንደዛ አይደለም። በቃ እኔ ይቅርታሽን ብቻ ነው የምፈልገው። በቃ እኔ እነግርሃለሁ፣ ለአንተ ይቅርታ ለማድረግ መጀመሪያ በደንብ ማሰብ ይጠበቅብኛል። ከአንድም ሁለት ጊዜ ይቅርታ አድርጌልህ ልቤን ነው የሰበርከው። ስለዚህ እኔ ለሶስተኛና ለአራተኛ ጊዜ ልቤ እንዲሰበር አልፈልግም። ለዛ ደግሞ ላስብበት ደግሞ ይገባል። እንዴ 2 እና 3 ቀን መታ እንደዚህ ይቅርታ ስላልክ ባንዴ ይቅርታ ማድረግልህ ነው እንዴ መሰለ? አይደለም። እሺ መልስ። አሁን ምንድነው እንዲፈጠር የፈለከው?
እንዲፈጠር የፈለከው ካንተ ጋር ልክ ሰላማዊ ሰው እንደሆነ ሆኜ ካንተ ጋር ብሬ ወይን እንድጠጣን የፈለከው ካንተ ጋር ሆኜ ብሬ ሻማ እንዳጠፋን የፈለከው አዳምጪኝ። ስሜታዊ አታርጊኝ እባክሽን፣ ስሜታዊ አታርጊኝ። እየለመንኩሽ ነው። የይቅርታ ልብ ነው ይዤ የመጣሁት እዚህ አይደል? ልጨቃጨቅ አይደለም። የልብህን አውጥታ ከጨረስክ በኋላ ይቅርታ አትበል እባክሽን እያብ እባክሽን። እሺ ለምንድን ነው እንደዚህ ያስመስልክ ያለው? አልገባኝም። እኔ አላስመሰልኩም እያብ አላስመሰልኩም። ማን ነበር እስከ ዛሬ ተረሰስ መስል የነበረው? እስኪ መልስልኝ። የይቅርታ ልብ ነው ይዤ የመጣሁት። እኔ ተረሰስ መስል የነበረው እኔ ነበርኩኝ። የሆነ ሰው ከሆነ አገር ልቀበል ያመጣሁት። እሺ አሁን ከቤት ልትጠል ትችላለህ። ባይሆን አንተ ያበላሸውን ነገር ሁሌ ማስተካከል የኔ ኃላፊነት ነው አይደል? አንተ ያበላሸውን ነገር አንተ በቃ ትርምስምሱን ያወጣውን ነገር እኔ ነኝ ሁሌ ማስተካከለው። በህይወቴ በጊዜ ብልሽሽት የምታደርገው ነገር ደግሞ ሳይበቃ ደግሞ ቤቴን ማበላሸት ጀመርክ። ይሄ አበባ የበተንከው ነገር ለኔ ምንም ግድ አይሰጠኝም። ቤቴን ነው ባስ እያቆሸሽክ ያለኸው። ተነስና አውጣልኝ አሁን እባክሽን። ኤፍሬም ተነስና አውጣልኝ። እኔ ካንተ ጋር ምንም አይነት ወሬ ማውራት አልፈልግም። ምንም አይነት ነገር ማውራት አልፈልግም። እያብ አንድ ጊዜ እሺ፣ ጊዜ ስጪኝ አንድ ጊዜ እባክሽን። እያብ በቃ ተረጋግተን ጊዜን እያቃጠልኩ አውቃለሁ። እሺ አውቃለሁ። ልብሽን ሰብሬዋለሁ አውቃለሁ። አሰቃይቼሻለሁ አውቃለሁ። ከኔ የማይጠበቅ ነገር ብዙ ነገር አድርጌያለሁ። አረ ከዚህ በኋላ ካንተ የማይጠበቅ ነገር እንደማታደርግ በምን እርግጠኛ ልሆን እችላለሁ? እኔ ማስከፋት አልፈለኩኝም። ሁሌ እያስመሰልክ የኔን ልብ መጉረት ያስደስታል። እባክሽን እያብ እባክሽን። እንዳለቅስ እኔ እንድጎዳ ነው የምትፈልገው? እባክሽን አይደለም መልስልኝ። አይደለም እንደዛ ካልሆነ ተወኝ። እኔ እንድጎዳ ካልፈለክ ተወኝ። ሁሌ አንተ ጋር ልተውሽ አልፈልግም እያልኩሽ እኮ ነው እያብ። ልተውሽ ስላልፈለክ ሁሉ ነገር እየበደልከኝ ይቅርታ አድርግልኝ የምትለው ተመልሰን እኔ እኮ ካንተ ጋር በነበርኩበት ጊዜ በደስታ ካሳለፍኩት ይልቅ በለቅሶ ነው ያሳለፍኩት። እባክሽን እኔ አብሬው እሺ እንዳታለቅሽ። ሀዘኔን አስረስተኸኛል፣ ሁሉ ነገሬን ትተህልኛል ብዬ ነበረ። እንድታለቅሽ አልፈልግም ድጋሚ። እኔ አንተ ጋር የሆንኩት ለቅሶ የኔ ተውኩኝ መስሎኝ ነበረ። እንባይን የምታብስልኝ ስለመሰለኝ ነው ካንተ ጋር የሆንኩት። ገና አንተ ቀን በቀን እኔን ከማስለቀስ ወደኋላ ብለህ አታውቅም። እባክሽን ሁሌ እኔ በአንተ ምክንያት እንዳለቀስኩ ነበር። ከዚህ ሁሉ ደግሞ የድሮ የነበረኝ ማንነት ይሻለኝ ነበር። የድሮ ሀዘኔን ከነሙሉ ነገሬ፣ ከነሙሉ እምነቴ፣ ከነሙሉ ደስታዬ አንተ ጋር ከነበርኩት ጊዜ እንደውም በፊት ላይ በጣም ደስተኛ ነበርኩኝ። በቃ አላውቅም። ለምን አታወኝም? ተይኛል። እንዴት ብዬ ልተውሽ? እሺ እንዴት ብዬ ነው የምተውሽ? እያብ እንዴት አስችሎኝ? እያብ እንዴት ስታወኝ እንደነበረ እሺ ብዙ ነገር አድርጌሻለሁ፣ ይገባኛል። ብዙ ነገር አድርጌሻለሁ አይደል? እና ታዲያ ያደረከኝ ነገር ታዲያ ከይቅርታ በላይ ምን አለ? እያብ ከይቅርታ በላይ ምን አለ? ምን ሆነሽ? አንተ ይቅርታ የኔን ልብ ሊጠቅም ጥፋቴን አምኜ መጣሁ ነግርሽ ሰን ይቅርታ እያልኩሽ ነው። ኦኬ አሁንም ድጋሜ ልቤ እንዲሰበር ድጋሜ አሰልፈኝ በእናትህ እባክሽን። እንደዚህ ብለህ ስለተንበረከክ እኔ ይቅርታ አላደርግልህም። እያብ እባክሽን እያብ ናውጣ ስለምን ምን ኮተት ነው ሲጀመር? እባክሽን እኔ ይቅርታ ላደርግልህ አልችልም። በቃ እንድትረዳኝ ነገም ከነገ ወዲያም ሁሌም ነው የምነግርህ። እኔ ላንተ ይቅርታ ላደርግልህ አልችልም። እኔ ብበድልህ እንድ ነገር ታደርግልኝ ነበር? እኔ እኮ የሆነች አንዲት ጥፋት ሳጠፋ ዞር ብለህ ሌላ ጥፋት ለመጨመር ነው አንተ የምትሮጠው። ጥፋቴን ለማስተካከል አለ የምትሞክረው። እኔ ደግሞ አንተን ጥፋት ለማረም ከአንድም 2 ጊዜ 3 ጊዜ ሞክሬያለሁኝ። አንተ እየበደልከኝ እኔ ነበር ወደ አንተ ስመጣ የነበረው። ጥፋት አምኖ እንኳን ለምን እንኳን ምክንያትን አልነገርከኝም ለኔ። የፈለግከውን ቦታ መሄድ ትችላለህ፣ የፈለግከውን ምርጫ መርጠህ ሄደሃል። እኔም ደግሞ በዚህ ህይወቴ እንድኖር ፍቀድልኛ። ወይስ ገና ለገና አዲስ ህይወት እጀምራለሁ ብዬ ስላልኩ ነው? እባክሽን ስለዚህ አዲስ ህይወት እጀምራለሁ ብዬ ስላልኩ ነው። በአንድ ጊዜ ሁሉ ነገር አንተን ረስቼ ሌላ ሰው ጋር መሆን መስሎ ነው አይደል እንደዚህ የተጨረጨረ ያለው? እሺ እንዳታረቅሽ እባክሽን። የኔ ማልቀስማ አይግረምህ እባክሽን እያልኩ የኔ ማልቀስ አይግረምህ። 2 ዓመቴ ነው ካንተ ጋር 2 ዓመት ሙሉ እንዳንተ ካንተ ጋር ያለቀስኩ ነበር የኖርኩት። አታስመስል እዚህ ጋር መተህ ምንም እዚህ ጋር ሁሉ እያስመሰልክ እዚህ ጋር እንትን አትበል። እንደተጎዳ ሰው ነህ። የኔ ልብ ነው ተፈቀቀው ያተልባል አልፈቀኩኝ። አንተ ከኔ ከራክ ስንት ወር ሆነ? በዚህ አንድ ወር ጊዜ ለምን መተህ ይቅርታ ለመጠየቅ አልሞከርክም ነበር? ከይቅርታ በላይ ምን አለ? እያብ ይቅርታ የምትለው ከረፈደ በኋላ ነው እንዴ? ወይስ ገና ለገና የራሴን ህይወት ልጀምር ነው ስላልኩ ነው? ለምን ስለተኩሽ ለምን ሌላ ሰው አነሳሽ ነው? እንዳታስብ እኔ በአንድ ጊዜ ሌላ ሰው ጋር ለመለወጥ አላሰብኩኝ።
አልወጣም። ይሄ ሁሉ እንደዚህ እያደረገ ያለበት ምክንያት በደንብ ነው የገባኝ ኤፍሬም። በደንብ ካንተ ባህሪ በላይ ያውቀዋለሁ። አንተ የፈለከው ሁሌ እንደዚህ በአበባ ምክንያት እንደዚህ እየመጣ ስለበታተንክ ህያብ ይቅርታ አታደርግልህም። ህያብ ይቅርታ አታደርግልህም። ይሄ ምንድን ነው? ይሄ ምንድን ነው? ለኔ ልቤን ይጠግንልኛል። ይጠግነው ማቃ። ስለዚህ ቢያንስ ለቃላትህ እንኳን ተጠንቀቅ። ለቃላትህ ያንን ሁሉ ነገር ስታደርገኝ እኔ ምንም አይነት ክፉ ቃል ካፌ አልወጣም ነበረ። ክፉ ቃል ካፌ ወጥቶ ያውቃል? አንተ ግን እንዴት ነበር ስታደርገኝ ነበረው? እንዴት ነበር ስታደርገኝ ነበረው? ልቀቀኝ፣ ወደዛ ናውጣልኝ፣ ናውጣ፣ ተረጋጋ፣ ናውጣ። እሺ አትንከኝ፣ በእናትህ አትንከኝ፣ አትንከኝ። ዞር በል፣ ልቀቀኝ፣ ዞር በል፣ ልቀቀኝ። እየለመንኩሽ ነው። እዩ፣ ናውጣ፣ ናውጣ፣ ናውጣ። ፊናንም ምንህንም እንዳለ ሁሉ ነገርን ይዘውጣልኝ። አትረብሸኝ፣ አትረብሸኝ ከህይወቴ። ወይስ ቤት መልቀቅ አለብኝ? ቤት ሌላ ቦታ መሄድ አለብኝ? እባክሽን ተረጋጊ። እባክሽን እያልክ እዚህ ጋር አታስመስል። ለምንድን ነው እኔን ለማስኮነን እየሞከርክ ያለው? ይቅርታ ተረጋጊ። ኦኬ ህያብ ይቅርታ አላደርግልኝ ብለህ ለማስባል ነው አይደል? ካሜራ ደቀን የጠበከኝ። ይቅርታ አላደርግልህም። እሺ በእናትሽ እባክሽን ይቅርታ እንዳደርግልህ የፈለግከው እንደ ድሮ ተመልሼ አብሬ ካንተ ጋር እንደሆነ አይደል? እንደ ድሮ አብሬ እንደሆነ እንዳታስበው፣ ጭራሽ እንዳታስበው። ድጋሜማ በራሴ ፍቃድማ የኔ ልብ እንዲሰበር አላደርግም። ራሴን በራሴ ልቤን አልሰብረው። እሺ ልቀቀኝ፣ አሁን ልቀቀኝ፣ በእናትህ ናውጣ። እወጣለሁ። ከሌላ ሰው ህይወት ለመጀመር ብለሽ ነው የኔን ይቅርታ ልቀበል የምትይው ነው? ላይፍ ለመጀመር አዲስ ፍቅር ለመጀመር አስበሽ ለምታወራው ነገር ለከት ይኑር። ማነው ፍቅረኛሽ? ማወቅ ፈልጋለሁ። ማነው ፍቅረኛሽ? ማወቅ ማንም ይሁን ማንም አንተ አያገባህም። አንተ የራሴን ህይወት ጀምሬያለሁ እያልክ በይፋ ካሜራ ደቀነህ ስታመጣ እናቴ ምን ትላለች? ስለ እናቴ ክብር ተጨንቀሃል? ስለ ቤተሰቦች ተው። እኔ ቤተሰቦችን ክብር የሚነካ ነገር ተናግሬያለሁ። ጋሚ መመለስ አልፈልግም። እኔ ቤተሰቦችን የሚነካ ነገር ወጥቼ ካሜራ ላይ በቃ ማውራት አልፈልግም። ማውራት አልፈልግም። እሺ በቃ ታዲያ ምንድን ነው ታዲያ ይሁን የምትለው? ምንድን ነው ይሁን የምትለው? እንቶ እባክሽን ልቀቀኝ። ምነግርሽ ነገር አለ። አንቺ ሌላ ሰው ሆነሽ ማየት አልፈልግም። ልቀቀኝ። ሰው ሆነሽ ማየት አልፈልግም። በቃ ልቀቀኝ። እንዳትነካኝ። ከዚህ በኋላ ያንተ እጅ እንዲነካኝ ሁላ አልፈልግም። ስጠላ ለምን አይገባህም? ይሄ ሁሉ ነገር አንድ ወር ሙሉ ስታደርግ የነበረው ነገር እንድጠላ ነው አይደል? ጠልቻለሁ። ግዴታ በግልጽ መናገር አለብኝ። ጠልቻለሁ ብዬ ወጥቼ መናገር አለብኝ። አስጠልተሽኛል። እሺ ከዚህ በላይ ምን ላድርግሽ? እኔ ምን ላድርግ? ምን ላድርግ ስትል ግን አታፍርም? ያደረከውን ነገር በሙሉ ረስተህ በአንድ አበባና በአንድ ፊኛ ይቅርታ እንዳደርግልህ ስጠብቅ አታፍርም? ድጋሚ ወደ ህይወቴ እንዳትመጣ። ለምን አላልኩህም?